ማግባትሽ በፊት ወደምትኖሪበት መንደር ተመለሽ። ወይዘሮ ወርቄ ውጭልኝ። እኔ አብዳለሁ፣ ሞታለሁ። ወደዛ መንደር አልመለስም። ሙቺ፣ አይመለከተኝም። አንቺ ብቻ ከዚህ ቤት ውጭልኝ። ውጪ። ልጄ። አትወጪም? እንደዛ ነው አይደል? መውጣት አትፈልጊም? ምን እያረክ ነው? ከለመነሽ የማትወጪ ከሆነ ወደሽ ሳይሆን በግድሽ ትወጫታለሽ። ፖሊስ ጋር ልትደውል? አዎ። እባክህ ስልኩን ዝጋው። ይሁን ይወጣለሁኝ። አንጀትህ ነኝ፣ እናትህ ነኝ። ይሁን ይወጣለሁ። አትደውል። ቀብራሪት ወይዘሮ ወርቄ አትበረገረዋ ወይዘሮ ወርቄ ፀሐዬ እግር ላይ ወርቀው እንግዲህ ፀሐዬ አስቻለው ከቤት እንዳያስወጣቸው እንድትለምንላቸው ፀሐዬ እባክሽ እባክሽ ባልተወለደው ልጅሽ ይሁንብሽ እባክሽ ልጄን ለምኝልኝ እንዳልወጣ ብለው ፀሐዬን እየለመኗትና እየተማጸኗት ይገኛሉ። ፀሐዬ ለወይዘሮ ወርቄ ክፉ አልነበረችም፣ እነሱ ናቸው እንጂ በተንኮል የተተበተቡ። ምክንያቱም እነሱ እሷ ለእነሱ ብዙ ጥሩ ነገር ነው የምታስበው። ከቤት ራሱ አይውጡ እያለች እነሱ ሳይለምኗት በፊት ራሱ አስቻለውን እያግባባቸው ወይንም ደግሞ እየለመነችው ነበረ። ወይዘሮ ወርቄ ግን ያጎረሳቸው ወይ እነሱ ጥሩ የዋለላቸውን ሰው መልሰው የሚያጠቁ ጊንጥ ናቸው። ጊንጥ ነሽ ብሏል አስቻለው ራሱና አንቺን ስለሚወድሽ ይቅርታ ያደርግልኛል እባክሽ ፀሐዬ ለምኝልኝ። አስቻለውም ተነሺ፣ ሚስቴን አታስጨንቂብኝ። እሷን በትለምኛት ምንም አያገባትም፣ እኔ ነኝ የወሰንኩት። ስለዚህ ውጪ። ወይዘሮ ወርቄም ያገባታል እንጂ ሚስትህ አይደለችም ወይ? እሷ የተነሳ አይደለም ወይ ጎዳና ላይ እና ሜዳና ወርቅ የተነሳ ያገባታል። እባክሽ ፀሐይ ለምኝልኝ፣ ንገሪው፣ አንቺን ይሰማሻል። ወዳት የለም ወይ? ለምን አትረዳትም? በእሷ የተነሳ እኮ ነው ጎዳና ላይ ለወርቅ የነበረው ልጅ ያስቻለው። እባክህ ልጄ ላልተወለደው ልጅህና በሚስትህ ስትል ይቅርታ አድርግልኝ፣ ከቤት አታባርኝ። ሚስትህን ትወዳታለህ አይደለም ወይ? አዎ። ስለዚህ ሚስትህን የምትወዳት ከሆነ ያለችህን በሙሉ እሺ ትላታለህ። እባክሽ ፀሐዬ ልጄ አንቺን ይሰማሻል፣ ይቅርታ እንዲያደርግልኝ ለምኝው። ይቅርታ አባዬ፣ እኔ ምንም ነገር ማድረግ አልችልም። ትችያለሽ፣ ባልሽ እኮ ይሰማሻል፣ አሳምኝልኝ እባክሽ ፀሐዬ። ክሬው ነበረ፣ እሺ እምቢ ያለኝ ምን ላድርግ? እኔ ታዲያ ከቤቴ ተባሬ አንቺ እዚህ በሰላም የምትኖሪ ይመስልሻል ወይ? ልጅሽ አያት ጧሪ ቀባሪ እንደሌላት ጎዳና ላይ ወጥታ ስትወርቅ ዝም ነው ወይ የምትዩ? ፈልግም የኔን ጎዳና ላይ መውጣትና መውደቅ ማፈልጊ ከሆነ ባልሽን ለምኝልኝ እና አሳምኝልኝ እባክሽ በሚሏት ሰዓት አስቼ ብላለች ፀሐዬ። አስቼ በምትለው ሰዓት አስቻለውም እንዳታምኛት እሷ ውሸቷን ነው። አፏ የሚወጡት ሁሉ ነገሮች የመርዝ ቃል ናቸው። ከሷ አፍ ጥሩ ነገር ወጥቶ አያውቅም። ምንም ነገር ብትልሽ እንዳታምኛት። ከዛሬ ብዙ ውሸት አውርቻለሁ ፀሐይ፣ የዛሬው ግን እውነቴን ነው። ዛሬ ጀምሮ አልበድልሽም። ያለፈው አልፏል። ያለፈው እስከ ዛሬ ውሸትም ሊሆን ይችላል። ስቃይ አይብስብኝም። ሁለተኛ አልበድልሽም። አንከባክቤ ነው የሚይዝሽ። አባዬ አትበይኝ፣ እኔ እናትሽ ነኝ። እማዬ በይኝ። ከዚህ በፊት እኮ እማዬ ስትላቸው ሟ ብለሽ ገር የምን እማዬ ነው እያሉ በጣም ሲሏን ነበረ። አሁን ለመኖር ከቤት ላለመውጣት ሲሉ እንግዲህ ፀሐዬን እየለመኗትና እያስመሰሉ ይገኛሉ። እማዬ ስሎት እኮ ከዚህ በፊት እኔ ያንቺ እናት አይደለሁም እማዬ ብለሽ እንዳጠሪ ችጋራም ብለው ሰድበውኝ ነበረ። እሺ አውቃለሁ ሆይ እንደዚህ ካልኩሽ ራሱ በስተት ነው እንጂ እንደዚህ ብዬሽ አላውቅም። ለውኛል ብዬሽ ይሆናል የኔ ልጅ። ያንን ደግሞ አትቁጠሪብኝ፣ ረስቸዋለሁ። ስለዚህ ከእንግዲህ እንደ እናትና ልጅ መሆን እንችላለን። ክሽ የኔ ፀሐይ ይቅርታ አበቤን መሀል ገብተሽ አንቺ ይቅርታ አበቤን። ምክንያቱም ፈጣሪ እኛ ይቅር ስንባባል እሱም ይቅርታ ያደርግልናል። ስለዚህ አንቺ በመሀል ግቢና እሱንም ተቆጮ እኔንም ደግሞ ይቅርታ ያድርግልኝ፣ አብረን እንኖር። ከዚህ ቤት መውጣት አልፈልግም። ብዙ ነገር እንዳጠፋው አውቃለሁ፣ ይሰማኛል እኮ ሰው እኮ ነኝ፣ ስህተት አላጣም። ደግሞ እንደዚህ ጨክናችሁ እንደዚህ የምታደርጉ አልመሰለኝም ነበረ። ስድቤን ቢሆን ራሱ እኮ ከፍቅር የመነጨና ስለምወዳችሁ ነው። ቅርበይኝ ፀሐዬ፣ የፀሐዬም ይቅርታ አድርጌልታለሁ። አመሰግናለሁ የኔ ቆንጆ፣ አንቺ እኮ በረከት ነሽ። ወይኔ እናቴ፣ እንደው ሰው እንዴት ነው እንደዚህ በማስመሰል የተካነበት ማለት ነው። እና
አሁን ወይዘሮ ወርቄ ለፀሐዬ ማለት ነው ለወይዘሮ ወርቄ የወይዘሮ ወርቄ በረከት ስትሆን ታየኝ እኮ። አቤት አቤት ማስመሰሉን ማችለውበታል ወይዘሮ ወርቄና በጣም ነው የሚያስቀው። ማለት የእነሱ ገጸ ባህሪውን ለመናገር በጣም ነው የሚያስቀውና የኔ በረከት ልዕልት የኔ ቆንጆ ሁሌም እወድሻለሁ፣ ሁሌም ስሰድብሽ ዝም እያልሽ ብረሽኝ የምትቆይ በጣም ትህትና ያላት በጣም ምርጥ ሴት ነሽ። በጣም ነው የምወድሽ ልጅ ፀሐዬ። እንዳንቺ አይነት ሴት አላየሁም። እንኳንም ይቅርታ አደረግሽልኝ። በጣም ነው የተደሰትኩት። አመሰግናለሁ ልጅ። እኔን ጠማማ ልብ አንቃንተሽ ጥሩ ነው ያደረግሽልኝ። ስትወልጂ ደግሞ ልጅሽንም ሆነ አንቺንም በደንብ አድርጌ ነው የምንከባከባችሁ። ልጅሽን ራሱ አዝዬ ሽሩሩ ብዬ ነው የማሳድግልሽ። ወይኔ እናቴ ይሙት እንዳላሉ አሁን ጭራሽ ወገባቸው ላይ ሊያረጉት ያምራቸዋል ማለት ነው። እና ወይዘሮ ወርቄ ቀልዳቸው መቼም አይጠገብም። አስቻለውም በጣም አፈጡ እያያቸው ነበረ። ልጄ አስቻለው ሰማሃት አይደለም ወይ? ፀሐዬ ይቅርታ አድርጋልኛለች። ምክንያቱም ከዚህ በፊት አስቻለው ብቻ አልነበረም የተበደለ፣ ፀሐዬን ራሱ ሲያሰቃዩት ነበረ። ምክንያቱም ወንበር ላይ ሶፋ ላይ ራሱ እንድትቀመጥ ራሱ አይፈቅዱም ነበረ። የሆነ በርጩማ እያመጣች በዛ ላይ ደግሞ እስከሚመሽ ራሱ ቤት ውስጥ መቀመጥ የለብሽም ውጪ አስፋልት ላይ ተቀመጭ እያሉ ራሱ ሲያሰቃዩት ነበር። በፀሐይ ራሱ ወታ እዛ ስትቀመጥ ነበርና በጣም ብዙ ስቃይና ብዙ ግፍ ነበር ያደረሱባት። ስለዚህ ፀሐዬ ይቅርታ ካደረገችልኝ እሱም ይቅርታ ያደርግልኛል ብለው እንግዲህ ቆርጠውን ተነስተዋል። ሰማሃት አይደለም ያስቻለው። ስለዚህ አንተም ይቅርታ አድርግልኝ፣ እሷም ይቅርታ አድርጋልኛለች። ከዚህ በኋላ ከቤት አልወጣም፣ ፖሊስ ጣቢያም እንዳትሄድ፣ ስለዚህ ከሚስት ጋር ተታረቂያለሁ በሚሉ ሰዓት አስቻለውም እየቀለድሽ ነው የለም ይሄው ይቅርታ አድርጋልኝ የለም ይቅርታ አድርገሽልኝ የለም ወይ ፀሐዬ በሚሉ ሰዓት ፀሐዬም አዎ ይቅርታ አድርጌያለሁ፣ ይቅርታ አላደረኩልሽም ወይዘሮ ወርቄ ምን አላረኩልሽም፣ መቼም ደግሞ ይቅርታ ላደርግልሽ አልችልም። ልጄ ሚስት እኮ ይቅርታ አድርጋልኛለች፣ ጥሩ ልብ ስላላት ነው። ሚስቴን መጫወቻ አድርገሻታል። ከእንግዲህ በኋላ ግን እንድትጫወችባት አልፈቅድልሽም፣ ውጪ በሚላቸው ሰዓት ልጄ ጨከንኮይ? አዎ ጨከኛለሁ፣ ውጭልኝ። ፀሐዬ እባክሽ ባልሽን ምከሪው፣ ተቆጭልኝ፣ ውጪ እያለኝ እኮ ነው። ፀሐዬም ቀና ብላ ስታየው ምንም ነገር መስማት አልፈልግም፣ ስማት እንጂ አይደለችም ወይ ያንተ